ምን አለ? በደም የተረጨ ልብስ ተጎናጽፏል፣ ስሙ የእግዚአብሔር ቃል ተብሏል። ጨለማው ኔቨር ኤቨር በብርሃን ላይ ስልጣን የለውም። ጨለማው በህይወታችን ላይ ስልጣን የለውም። ጨለማው የፈለገ ጥቅጥቅ ቢል አንድ መብራት ይበቃል። ሰላም ለእናንተ ይሁን ውድ ጓደኞቼ፣ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ምስራቅ ነኝ። ዛሬ ደግሞ ተመልሼ መጥቻለሁ። ዛሬ እንግዲህ ከናንተ ጋር የዮሐንስ ወንጌል ምዕራፍ 1ን ከናንተ ጋር የምንችለውን ያክል እናወራለን፣ ዲስከስ እናደርጋለን። እንደ ጥናትም ሊሆን ይችላል። ከናንተ ጋር አብሬ ዛሬ ይሄንን ማድረግ ፈልጋለሁ። የእግዚአብሔርን ቃል እንድታነቡ በጣም ኢንካሬጅ ላደርጋችሁ ፈልጋለሁ። የእግዚአብሔርን ቃል ማንበብ ቀላል ነገር አይደለም፣ በጣም ከባድ ነው። ብዙ ሰዎች እንደሚቸገሩ አውቃለሁ። እኔም ብዙ ተቸግሬ ነበረ። አሁንም አንዳንድ ቀን እንዳላነብ ልቸገር እችላለሁና ይሄ የሚሆንበት ሪዝን ምንድነው? የእግዚአብሔር ቃል በጣም ኃይል ስላለው ነው ወገኖቼ። የእግዚአብሔር ቃል ሰማይ የተፈጠረበት፣ ምድር የተሰራበት፣ ዓለማት የተፈጠሩበት፣ እኛ ሁላችን የተፈጠርንበት ስለሆነ የእግዚአብሔር ቃል ለማንበብ በጣም እንቸገራለን። ለምን? ሰይጣን የእግዚአብሔርን ቃል በጣም ይፈራል፣ በጣም ያውቃል። እና ደግሞ ማወቅ ስላችሁ ደግሞ የእግዚአብሔር ቃል ኃይል እንዳለው በእግዚአብሔር ቃል እሱ ስራው እንደሚፈርስ እኛ ደግሞ እንደምንበረታ የእግዚአብሔርን ነገር እንደምንሰራ በእግዚአብሔር ቃል ስለሚያውቅ በጣም ብዙዎችን አታክ ያደርጋል። ቃል እንዳያነቡ በቃ ልክ ባይብል ሲከፍት አንድ ሰው እንቅልፍ ይጥለዋል፣ ያስፋሽገዋል፣ ድካም ይለዋል። በጣም ብዙ አይነት ነገሮች እሰማለሁ ከሰዎች ልክ ቃል ሲያነቡ ወይም ስራ መስራት ያስታውሳሉ ወይ ስልክ መደወል ትዝ ይላቸዋል። በቃ ቃል ላንብብ በሚሉ ሰዓት ብዙ አይነት ምክንያቶች ወደ እነሱ ይመጣሉና ይሄ የሁላችንም ነው፣ ወደ እኔም ላይ ይመጣል። ግን ወገኖቼ ይሄ ብልጠት ያስፈልገዋል። እንደዚህ ሲያደርገን ማወቅ አለብን ህይወታችን በእግዚአብሔር ቃል ላይ እንዳለ። ልክ እንደዛ መጽሐፍ ቅዱስ እንዳናነብ የሚታገለን ከሆነ ህይወታችን ያለው እዛ ላይ ነው ማለት ነው። አይገርምም? መልሳችን ያለው እዛ ላይ ነው ማለት ነው። ያ ነገራችን የሚሰራው በእግዚአብሔር ቃል ላይ ነው ማለት ነው ወገኖቼ። ስለዚህ እዛ ላይ ነው ማተኮር ያለብን እንጂ አንዳንድ ጊዜ አሁን ለአንድ ሰዓት ወርሺፕ ልናደርግ እንችላለን በመዝሙር ምንም ችግር የለም፣ የሚዋጋን ነገር የለም። ወይም የሰዎችን ስብከት ቁጭ ብለን 1 ሰዓት 2 ሰዓት ልናይ እንችላለን። በዛ ሰዓትም ምንም ላይታገለን ይችላል። ወይም ዝም ብለን መጸለይ ሊሆን ይችላል፣ እሱንም ብዙ ላይታገለን ይችላል። የእግዚአብሔርን ቃል ግን ቁጭ ብለን ስናነብ በጣም ከባድ ፋይት አለ። ለምን ሲባል ህይወት የሚሰራው በእግዚአብሔር ቃል ነው ወገኖቼ። ሰማይ ይሄ የምታዩ ትልቁ ሰማይ የቆመው በእግዚአብሔር ቃል ነው። ዋው ሃሌሉያ! ይሄ ትልቁ ምድር የጸናው በእግዚአብሔር ቃል ነው። አይገርምም? እኛ የተሰራ ነው የተፈጠር ነው በእግዚአብሔር ቃል ነው ወገኖች። ስለዚህ ወደ ቃሉ እንድንመለስ ቃሉ ላይ እንድናተኩር እሱን በጣም ኢንካሬጅ ማድረግ ፈልጋለሁ። አሁን ወደ ቃሉ ከመሄዴ በፊት እጸልያለሁ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! እግዚአብሔር አባት ሆይ እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን። ስምህ የተባረከ የተቀደሰ ይሁን። ሰው በኃይሉ አይበረታም ይላል የእግዚአብሔር ቃል። ማንም ሰው በኃይሉ ስለማይበረታ እኔ ራሴ ዛሬ ወደዚህ የመጣሁት ባንተ ኃይል ስለሆነ ባንተ ብርታት ስለሆነ አመሰግንሃለሁ። አንደበቴን የከፈትኩት ካንተ ኃይል የተነሳ ስለሆነ መንፈስ ቅዱስ አመሰግንሃለሁ። አባት ሆይ በናዝሬቱ በጌታ በኢየሱስ ስም ዛሬ ይህንን ድምጽ የሚሰሙትን ሁሉ በኢየሱስ ክርስቶስ ስምና ስልጣን ዛሬ እንድትረዳቸው እኔንም እንድትረዳኝ ጸልያለሁ። እግዚአብሔር አባት ሆይ ዛሬ ቃል እንደገና ማንበብ ያልቻሉ እህት ወንድሞቼ ማንበብ እንዲችሉ ኃይል እንዲጨመርላቸው ጉልበት እንዲጨመርላቸው መንፈስ ቅዱስ ቃሉን እንድታበራላቸው ሬቨሌሽን እንድትሰጣቸው እግዚአብሔር እየደበራቸው እየደከማቸው ሳይሆን ደስ እያላቸው እያጣጣሙት እግዚአብሔር እንዲያነቡትን ይጸልያለሁ። ቃሉን ላከ፣ ፈወሳቸው፣ ከጥፋታቸው አዳናቸው ነው የሚለው። ከጥፋት የሚያድነው ቃል ነው፣ የሚፈውሰው ቃልህ ነው። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም ዛሬ ለአንድ ሰው መጽናናት ይሁን፣ ለአንድ ሰው መፈታት ይሁን፣ ለአንድ ሰው መውጣት ይሁን፣ ለአንድ ሰው በጌታ በኢየሱስ ስም በቃልህ ጉልበት ዛሬ መፈወስ ይሁን፣ በቃልህ ኃይል ከተቀመጡበት መነሳት ይሁን። እግዚአብሔር ሆይ ያቃታቸው ሸክማቸው ዛሬ ይንከባለል። በናዝሬቱ በኢየሱስ ስም ያስጨነቃቸው ያስቆዘማቸው ዛሬ ከነሱ ላይ እንዲመታ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም አትሞስፌሩን የሚይዝ የጨለማ ስራ ሁሉ በስም ስልጣን እንዲበተን ጸልያለሁ። ሃሌሉያ!
ለእግዚአብሔር ተገዙ ዲያብሎስን ግን ተቃወሙት ከናንተም ይሸሻል ተብሎ እንደተጻፈ እግዚአብሔር ሆይ ላንተ እንገዛለን ዲያብሎስን እንቃወማለን ዛሬ በጌታ በኢየሱስ ስም ይሄንን አካባቢ እንዲለቅ በጌታ በኢየሱስ ክርስቶስ ስም የሚሰሙትን እህት ወንድሞቼን አይምሯቸውን ልባቸውን ሐሳባቸውን እንዲለቅ አየሩን አትሞስፌሩን እንዲለቅ ይሄንን አገልግሎት እንዲለቅ በጌታ በኢየሱስ ክርስቶስ ስም ስልጣን አባት ሆይ in the mighty name of Jesus የትኛውም ስራ ያንተ ስራ ያንተ ድምጽ ያንተ ቃል እንዳይሰራ እንዳይወጣ የሚገዳደር የሰይጣን ኃይል ሁሉ በጌታ በኢየሱስ ስም እንዲወድቅ ጸልያለሁ የጨለማ ኃይል ሁሉ በስም ስልጣን እንዲፈርስ ጸልያለሁ እግዚአብሔር ሆይ አንደበቴን ተቆጣጠር መንፈስ ቅዱስ አይኖቼን ጆሮቼን ተቆጣጠር በጌታ በኢየሱስ ክርስቶስ ስም ስልጣን አሜን ሃሌሉያ ክብር ለጌታ ኢየሱስ ይሁን አሁን ወደ ቃል እንሄዳለን እና በዚሁ ደግሞ አንድ ነገር ጨምሬ ኢንካሬጅ ባደርጋችሁ መጽሐፍ ቅዱስ መቼም ሁላችንም አለን ፔፐሩ ማለት ነው ይሄ መጽሐፍ ቅዱስ ሁላችንም አለን በመቀጠልም ደግሞ በስልካችንም ላይ አለን ግን በብዛት ወገኖቼ በብዛት በወረቀቱ ብንጠቀም ጥሩ ነው በወረቀቱ እንደምታዩት እኔ እንዳለ ቃሉ በብዛት በቃ በጣም ሃይላይት አደርጋለሁ ሃይላይት እያደረግን ደስ ይያለን ስናነበው የሆነ ወደ ውስጣችን የሚገባ ነገር አለ ወገኖቼ በሞባይሉ ምን መሰላችሁ በሞባይሉ አንደኛ ሞባይላችን ላይ ብዙ ነገር አለ በጣም ብዙ ነገር አለ ወገኖቼ ዲስትራክት የሚያደርግ አለ ልክ ቃል ልታነቡ ስትከፍቱ ሚስኮል ታገኛላችሁ ሜሴጅ ታገኛላችሁ ሳታስቡት እሱን ልመልስ ትሉና በዛው ትዘናጋላችሁ ወይም ቲክቶክ ውስጥ ትገባላችሁ ወይ የሆነ ነገር ውስጥ ትገቡና ወገኖቼ በዛው ይዟችሁ ልም ነው የሚለው በዛ ላይ አንዳንድ ደግሞ አፖች የተሳሳተ ዳውንሎድ ያደርጋሉ አይቻለው እኔ ምን ልላችሁ ፈልጌ ነው እንደ ሃርድ ኮፒው የሚሆን ነገር የለም እንደ ወረቀቱ የሚሆን ነገር የለም ወገኖቼ በአውዲዮ የምትሰሙ ልጅ እኔ ከራሴ ኤክስፒሪየንስ ነው ምነግራችሁ አታድርጉ እንደሱ አታድርጉ ቁጭ ብላችሁ አንብቡት በቃ ትክክለኛው ያ ነው ቁጭ ብላችሁ ለምን እንደው ያቃታችሁ ያቅለሸለሻችሁ አይሆንም ቁጭ ብላችሁ አንብቡት ቁጭ ብላችሁ ያቅለሸለሻችሁ አንብቡት እዛው ትፈወሳላችሁ በቃ ይሄ በአውዲዮ ከለመዳችሁ በስልክ ስራ እየሰራችሁ ወደዛ ወደዚህ ሄዳችሁ ምናምን ኖ እንደዛ አይደለም ወገኖቼ እግዚአብሔር ቃሉ ነው ቃሉ እግዚአብሔር ነው ስለዚህ እግዚአብሔርን በስነ ስርዓት ጊዜ ሰተን ወገኖቼ ከልባችን ፈልገን ተጠምተን ናፍቀን ስንፈልገው እግዚአብሔር ደግሞ ያስተምረናል ይረዳናልና በጣም ነው ኢንካሬጅ ማደርጋችሁ ወገኖቼ በጣም አብዝቼ ኢንካሬጅ አደርጋችኋለሁና ዛሬ የምንችለውን ብዙ ሰዓት እንዳይረዝምብን የምንችለውን እናነብና እናወራና እንቀጥላለን ደግሞ ሰሞኑን ኢየሱስ ክርስቶስ ጌታ ነው በጌታ በኢየሱስ ስም አነባለሁ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ምን ይላል በመጀመሪያው ቃል ነበረ መቼ በመጀመሪያው ቃል ነበረ ይልና ቃልም በእግዚአብሔር ዘንድ ነበረ ይልና ቃልም እግዚአብሔር ነበረ ቃልም እግዚአብሔር ነበረ አሁን ይሄንን የምትሰሙ እህት ወንድሞቼ ባይዘዌ በጣም ቅንነት ያስፈልገናል በጌታ በኢየሱስ ስም ይሄንን ለኔም ለናንተም እኔ ጸልያለሁ ቅንነት በጣም ያስፈልገናል ስንሰማ አንድ ነገር ከቅንነት እንስማው ከመልካምነት እንስማው እና ለምን መሰላችሁ በቅንነት ስንሰማው መንፈስ ቅዱስ በጣም ይረዳናል ያስተምረናል ወገኖቼ እና ምን ልላችሁ ፈልጌ ነው ስንጀምር ጀምሮ በአብ በወልድ በመንፈስ ቅዱስ ነው ምናምነው ክርስቲያኖች ይሄ ነው በቃ አንድ የሚያደርግ አብ ወልድ መንፈስ ቅዱስ ስለዚህ አሁን እሱን የሥላሴ አካል የሆነው ክርስቶስ ኢየሱስ ከመጀመሪያ መኖሩን በዚህ ቃል ላሳያችሁ ፈልጋለሁ አያችሁ ወገኖቼ አንዳንድ ጊዜ ምን ይመስለናል መሰላችሁ ኢየሱስ ክርስቶስ ከጊዜ በኋላ የመጣ ገብታችኋል ድንግል ማርያም ከወለደችው በኋላ የመጣ የሚመስለን አለ ያ በጣም እንዳንሳሳት ወገኖቼ ስለዚህ ዛሬ በቅንነት አዳምጡ ከመጀመሪያው ጀምሮ ላሳያችሁ ፈልጋለሁ ክርስቶስ የነበረ ያለና የሚኖር አምላክ እንደሆነ ነገር ግን ሰው ሆኖ ወደ ምድር ሲመጣ ከድንግል ማርያም ተወልዷል ሃሌሉያ ኢየሱስ ክርስቶስ ጌታ ነው በመጀመሪያው ቃል ነበረ ቃል ምንድነው ቃል ማን ነው እሱን አንድ ጊዜ ከዮሐንስ ወንጌል ልውጣና እዚህ የዮሐንስ ራእይ ላይ ዮሐንስ ራእይ ምዕራፍ 19
የዮሐንስ ራእይ ምዕራፍ 19 ከቁጥር 11 ጀምሮ ላንብብላችሁ። የእግዚአብሔር ቃል ማን እንደሆነ። ኢየሱስ ጌታ ነው። ሰማይም ተከፍቶ አየሁ፣ እነሆም አምባላይ ፈረስ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ዓይኖቹም እንደ እሳት ነበልባል ናቸው፣ በራሱ ላይ ብዙ ዘውዶች አሉ። ከእርሱም በቀር አንድ እንኳ የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። ስለ ክርስቶስ ነው የሚያወራው። በደምም የተረጨ ልብስ ተጎናጽፏል። ሃሌሉያ። ስሙ የእግዚአብሔር ቃል ተብሏል። ማን ነው የእግዚአብሔር ቃል? ኢየሱስ ክርስቶስ ነው። አያችሁ ወገኖቼ፣ ቃልን እናንብብ እምላችሁ ለምን መሰላችሁ? ቃሉን ስናነብ ይገባናል ራሳችን። ቃሉን ካላነበብነው ግን ዝም ብለን ሃይማኖተኞች ነው የምንሆነው። ለሰማነው ነገር ሪአክት የምናደርገው በኔጌቲቭ ነው ወገኖቼ። በራሳችን ሐሳብ ወይም ዝም ብሎ ከሆነ ነገር በሰማነው ነው የምንታገለው። ግን ቃል ስናነብ መልስ አለን። ቃል ስናነብ ነገሮች ይገቡናል። ሃሌሉያ። ምን አለ? በደም የተረጨ ልብስ ተጎናጽፏል፣ ስሙ የእግዚአብሔር ቃል። ስለዚህ ዮሐንስ ምዕራፍ 1 ቁጥር 1 ላይ ያለው ያ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ የሚለው ማን ነው? አንደኛ የእግዚአብሔር ቃል ክርስቶስ ነው። ክርስቶስ በመጀመሪያው ነበረ ልላችሁ ፈልጌ ነው። የሥላሴ አንዱ አካል ነው ኢየሱስ ክርስቶስ ልላችሁ ነው ወገኖቼ። ስሙ የተባረከ ይሁን። እሺ፣ ከዛ በኋላ ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። አያችሁ፣ ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። ማን? ክርስቶስ በመጀመሪያ የት ነበረ? በእግዚአብሔር ዘንድ ነበረ። እዚህ ምድር ከመምጣቱ በፊት በመጀመሪያ በእግዚአብሔር ዘንድ ነበረ። ሃሌሉያ። ሁሉ በእርሱ ሆነ። እሺ፣ ከሆነው አንዳችስ እንኳን ያለ እርሱ አልሆነም። አያችሁ፣ ሁሉ በእርሱ ሆነ። በክርስቶስ ዓለማት ተፈጥረዋል ወገኖቼ። በቃል አይደል ዓለም የተፈጠረው? ቃል ክርስቶስ ነው ብለን የለ? እግዚአብሔር ሁሉን የፈጠረው በቃል ነው። በማን? በክርስቶስ ፈጥሯል። እኛን የፈጠረው በማን ነው? በክርስቶስ ተፈጥረናል። ሃሌሉያ። የሚታየው የማይታየው ሁሉ በሙሉ በክርስቶስ ተፈጥሯል ወገኖቼ። ኢቭን እኛ ዳግም ድጋሜ የተወለድነው እንኳን ከማይጠፋ ዘር እንደገና አሁንም በክርስቶስ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ወደ ምድር መጥቶ ራሱን ለኛ መስዋዕት አድርጎ በሱ ነው እንደገና የዳን ነው። በሱ ነው እንደገና ከኃጢአት ስርየት ያገኘ ነው። አያችሁ፣ ከድሮም የመጣ ነው፣ ከተፈጠር ነው። ዓለም የተፈጠረው ሁሉ ያለው የሚታየው የማይታየው ሁሉ በሱ ተፈጥሯል። ሃሌሉያ። እኛም በሱ ተፈጥረናል። አሁንም ድጋሜ የዳን ነው በክርስቶስ ነው። ስለዚህ ይሄንን ማወቅ በጣም ስለሚጠቅመን ነው ወገኖቼ። ይሄንን ማወቅ አለብን። አንደኛ እግዚአብሔር በቃል ነው ዓለማትን የሰራው። ይሄን በጣም ያስፈልጋል ማወቅ። ሁለተኛ የእግዚአብሔር ቃል ራሱ እግዚአብሔር ነው፣ ክርስቶስ ነው። እግዚአብሔር የሆነ እንደኛ አይነት አካል ለብሶ ቁጭ የሚል ሳይሆን እግዚአብሔር መንፈስ ነው ወገኖቼ። የዮሐንስ ወንጌል ምዕራፍ 4 ላይ እሱን ደግሞ እዛ ስንደርስ እግዚአብሔር ከረዳኝ ወደዛ ስለምንሄድ ወደዛ ስንሄድ እናየዋለን። በጣም ማወቅ ያለብን እግዚአብሔር ቃል ነው፣ እግዚአብሔር መንፈስ ነው። ኢየሱስ ክርስቶስ ጌታ ነው። ይሄንን አስተውለን ማወቅ አለብን። ስለዚህ እግዚአብሔርን የምናገኘው የት ሄደን ነው? በምንድን ነው? ወዴት ነው ስንል በቃሉ ነው። አያችሁ፣ እግዚአብሔርን ስትፈልጉት የት ነው መሄድ ያለባችሁ? በቃሉ። ለምን? እግዚአብሔር ቃሉ ነው፣ ኢየሱስ ቃሉ ነው። በቃ ይሄንን ካወቅን it's very simple። እግዚአብሔርን በምንፈልግበት ሰዓት ቀጥታ ባይብላችንን መክፈት ነው። አለቀ። እኛ ስንከፍት ባይብሉን እግዚአብሔር ማውራት ይጀምራል። እንደዚህ ቃል ከፍተን ስናነብ ማወቅ ያለብን እግዚአብሔርን እያወራን ነው፣ ከእግዚአብሔር ጋር እየተነጋገርን ነው። ሃሌሉያ። አንድ ሰው ምን አለ? why you say the God is silent when your Bible is closed? why you say God is silent when your Bible is closed? እግዚአብሔር አያወራም ለምን ትላለህ? መጽሐፍ ቅዱስ ተዘግቶ አይገርምም? መጽሐፋችንን ዘግተን እግዚአብሔር ዘጋኝ አያወራኝም አይሰማኝም ማለት አንችልም። እና ዛሬ በጣም ኢንካሬጅ ላደርጋችሁ የፈለኩት ቃል እንድታነቡ ነው። በቃ ቃል በማንበብ እውነቱን ከእግዚአብሔር ቃል እናገኘዋለን። እና ቃልን ስታነቡ ኮንፊውዝድ አትሆኑም፣ የሆነ ነገር ፍለጋ አትዞሩም። ታውቃላችሁ ምን ማድረግ እንዳለባችሁ። በቃ የእግዚአብሔር ቃል ራሱ እግዚአብሔር ነው። ዓለማት የተፈጠሩት በማን ነው? በራሱ በእግዚአብሔር ነው። ኢየሱስ ክርስቶስ ጌታ ነው። እሺ፣
ሁሉ በእርሱ ሆነ፣ ከሆነው አንዳችስ እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማም አላሸነፈውም። ሃሌሉያ! ብርሃን በጨለማ ያበራል፣ ጨለማም አላሸነፈውም። ኢየሱስ ክርስቶስ ጌታ ነው። እኛ ሕይወታችንን ያገኘነው ከክርስቶስ ነው። ሃሌሉያ! የክርስቶስ ሕይወት ደግሞ የብርሃን ሕይወት ነው። ኢየሱስ ጌታ ነው። ስለዚህ ያ ብርሃን በእያንዳንዳችን ላይ አለ ወገኖቼ። ይሄ ምድር ጨለማ ቢኖረው ኔቨር ኤቨር ግን ብርሃንን አያሸንፍም ነው የሚለን። አይገርምም? ምን ይላል? ብርሃን አለ በጨለማ ያበራል፣ ጨለማ አያሸንፈውም። ኢየሱስ ክርስቶስ ጌታ ነው። ለምን ትልቅ ስቴዲዮም አዳራሽ አይሆንም? ማታ ስትገቡ ጨለማ ነው አይደለ? አንድ መብራት ስታበሩ ግን ወገግ ነው የሚለው። ጨለማው ኔቨር ኤቨር በብርሃን ላይ ስልጣን የለውም። ጨለማው በህይወታችን ላይ ስልጣን የለውም። ጨለማው የፈለገ ጥቅጥቅ ቢል አንድ መብራት ኢየሱስ ያድናል። ለዚህ ነው ኢየሱስ እኔ የዓለም ብርሃን ነኝ አለ። ኢየሱስ ያድናል። ሲቀጥል ደግሞ እናንተ የዓለም ብርሃኖች ናችሁ አለን። ለምን? ኢየሱስ የዓለም ብርሃን ሆኖ ነው የተንቀሳቀሰው። ያንን ብርሃን ነው ለኛ የሰጠን። እሱ አሁን እዛ ሆኖ እኛ ግን በሱ ብርሃን የምድርን ጨለማ እንድንወርስ የምድርን ጨለማ በክርስቶስ ብርሃን እኛ ውስጥ ባለው በክርስቶስ ብርሃን እንድናበራ ይፈልጋል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ከዛ በኋላ ቁጥር 6 ላይ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ሊመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ሃሌሉያ! ክብር ለመንፈስ ቅዱስ ይሁን። እዚህ ቦታ ላይ አሁን ከእግዚአብሔር የተላከ ስሙ ዮሐንስ የሚባል ይላል። አያችሁ፣ አገልግሎት የሚጀምረው ከመላክ ነው። አገልግሎት የሚጀምረው ከመላክ ነው። እዚህ ላይ ምን አለ? ዮሐንስ ከማን የመጣው? ከኢየሱስ ተልኮ፣ ከእግዚአብሔር ተልኮ ነው። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ። የኛ ስራ፣ የአገልጋይ ስራ ምንድን ነው ወገኖቼ? አንደኛ አገልግሎታችን ከእግዚአብሔር ነው። ሁለተኛ አገልግሎታችን ወደኛ የሚጠቁም መሆን የለበትም። አገልግሎታችን ወደኛ ቤተክርስቲያን የሚጠቁም መሆን የለበትም። አገልግሎታችን ወደኛ ፖድካስት፣ ወደኛ ላይቭ ስትሪም፣ ወደኛ ቻናል የሚያመጣ ሳይሆን አገልግሎታችን ወደ ክርስቶስ የሚያሳይ መሆን አለበት ወገኖቼ። በዚህ ዘመን በጣም ብዙ የተሳሳቱ አገልግሎቶችን እናያለን። የኔ ቤተክርስቲያን፣ የኔ ዘይት፣ የኔ ውሃ፣ የኔ ቀሚስ፣ የኔ ፎቶ፣ የኔ እንትን፣ የኔ ቻናል፣ የኔ ድምጽ እየተባለ የኔ እንደዛ አይደለም። አገልግሎታችን ወደኛ ሳይሆን ወደ ክርስቶስ ጠቋሚዎች ነን እኛ ወገኖቼ። በዚህ አጋጣሚ የምትሰሙ ማገልጋዮች ካላችሁ እኛ ጥሪያችን እውነት ከክርስቶስ ከሆነ እዚህ ላይ ምን አለ? ከእግዚአብሔር የተላከ ሰው ስለ እግዚአብሔር ብቻ ነው የሚያወራው። ከእግዚአብሔር የተላከ ሰው ወደ ኪንግደም ነው ሰውን የሚመራው። በራሱ ከሆነ ግን ያ ሰው የመጣው ገብቷቸዋል። አሁን በዚህ ዘመን አሉ ራሳቸውን አገልጋይ ብለው የሚጠሩ፣ ራሳቸውን ነቢ ብለው የሚጠሩ፣ ራሳቸውን አፖስትል ብለው የሚጠሩ፣ ራሳቸውን ፓስተር ብለው የሚጠሩ፣ ራሳቸውን ኢቫንጀሊስት ብለው የሚጠሩ አሉ። አያችሁ፣ ራሳቸውን ከጠሩ የሚያገለግሉት ስለ ራሳቸው ነው። በቃ ይሄንን ልዩነት ተመልከቱ። ባይዘው አንድ ሰው በእግዚአብሔር ከሆነ የተጠራው፣ አያችሁ፣ ከእግዚአብሔር የተላከ ይላል። የተላከው ከእግዚአብሔር ከሆነ ጥሪው ከእግዚአብሔር ዳይሬክትሊ ከሆነ ስለ ራሱ አያወራም። ከእግዚአብሔር የተላከ ሰው ስለሱ ቸርች አያወራም፣ ስለሱ ህይወት አያወራም፣ ስለሱ ነገር አያወራም፣ ወይም ስለሱ ወደሱ ሰዎችን አይስብም፣ ወደሱ ሰዎችን አይጎትትም። የሚጠቁመው ወደ ክርስቶስ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ ይላል። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ኢየሱስ ክርስቶስ ጌታ ነው ወገኖቼ። የፈለገ ክብር በእኛ እጅ ቢገለጥ፣ እግዚአብሔር የታመሙትን ቢፈውስ፣ ሙታንን ቢያስነሳ፣ ሽባ ቢተረተር፣ አጋንንት ቢወጣ፣ ወገኖቼ የፈለገ 1 ሚሊዮን ሰው ወደ ጌታ ቢመጣ እኛ መጠቀሚያ ብቻ ነን። መጠቀሚያ ብቻ ነን። ስለኛ አናወራ። ስለኛ ነገር አይደለም የምንናገረው። የፈለገ መጥምቁ ዮሐንስ
ብዙ ሰዎችን አጥምቋል። ብዙ ሰዎች ወደ ጌታ እንዲመጡ ቦልድ ሆኖ ብዙ ስራ ሰርቷል። በዴዘርት ነው የኖረው። ቤተሰቦቹን ትቶ ትዳር የለው ልጅ የለው የኔ የሚለው ነገር የለውም። ሁሉን ትቶ ለክርስቶስ ነው ያገለገለው። ለዛው ነብይ እኮ ነው። ግን ነብይ ነኝ እንዲህ ነኝ በዛ ላይ ከካህናት ቤተሰብ ነው የመጣው። ወይ በካህን ነኝ ወይ ነብይ ነኝ ወይ እንዲህ ነኝ እያለ ስለራሱ አንድ ቀን ሲያወራ እኔ ምንም አይደለሁም። ስለሱ ሲጠይቁት ስለ ክርስቶስ ነው የሚያወራው። ስለሱ ሲጠይቁት ስለ ክርስቶስ ነው የሚያወራው ወገኖቼ። ስለዚህ ምን ልላችሁ ነው? እኛ እውነት እግዚአብሔር ከሆነ የላከን ለአገልግሎት ፎከሳችን ወደ ክርስቶስ ይሁን። ቶሎ ቶሎ ብለን ሰዎች እንዲድኑ እንዲያመልጡ ወደ ጌታ መንግስት እንዲጨመሩ። ሃሌሉያ! አገልግሎት ይሄ ነው። በጌታ የተላከ ሰው ይሄን ነው የሚያደርገው። አንድ ሰው ወገኖቼ የኔ የምትሰሙ እህቶች ወንድሞች የሆነ ቸርች ስትሄዱ ስለራሱ ከሆነ የሚያወራው ስለ ቤተ ክርስቲያኑ ከሆነ የሚያወራው ስለራሱ እኔ እንዲሰርቼ እኔ እንዲያርጌ እኔ በዚህ እኔ ወይም ወደኔ የሚል ከሆነ ጥንቃቄ አድርጉ። ባይ ዘ ዌይ በመጨረሻው ዘመን በጣም የሚያስቱ ነገሮች ስላሉ እነሱ ምልክቶች ደግሞ ወደፊት ቀስ እያለ እንደዚህ ዲስከስ እናደርጋለን። በጣም ጥንቃቄ ማድረግ አለብን። የመንፈስ ፍሬዎች መገለጥ አለባቸው በእነዛ አገልጋዮች ላይ። ምን ያክል ሂዩሚሊቲ ያላቸው፣ ምን ያክል እግዚአብሔርን ይፈራሉ፣ ምን ያክል ራሳቸውን ያዋርዳሉ፣ ምን ያክል ራሳቸውን ይደብቃሉ የሚለውን ማየት አለባችሁ ወገኖች። ስለዚህ በየሄዳችሁበት ቸርች ስለራሱ ከሆነ የአገልጋይ የሚያወራው ስለ ቤተ ክርስቲያኑ ከሆነ የኔ ቸርች፣ የኔ ዘይት፣ የኔ ወንበር፣ የኔ አፈር፣ የኔ ድንጋይ እያለ ይፈውሳል ምናምን የሚል ከሆነ ጥንቃቄ አድርጉ እሱ ላይ። ይሄ ትክክለኛ ትምህርት አይደለም። ይሄ ከክርስቶስ ወንጌል ውጭ ነው። ኢየሱስ ያድናል። ምክንያቱም እግዚአብሔር የላካቸው በእግዚአብሔር የተላኩ በእግዚአብሔር የተጠሩ በእግዚአብሔር የተቀቡ የሚያወሩት ስለ እግዚአብሔር ብቻ ነው። ሃሌሉያ! ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ቁጥር 9 ላይ ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር። ለሰው ሁሉ የሚያበራ ማነው? እሱ ክርስቶስ ኢየሱስ ነው። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ። በዓለም ነበረ፣ ዓለሙም በእርሱ ሆነ። አያችሁ፣ በዓለም ነበረ፣ ዓለሙም በእርሱ ሆነ። ቅድም ያልኳቸው ይሄንን ነው። ዓለሙም አላወቀውም። አሁን እዚህ ጋር አዳምጡ። ዓለምም አላወቀውም ይልና የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። አያችሁ፣ ወደ እሱ ወደ ሆኑት ወደ ወገኖቹ ሄደ፣ ወደ ጁሾች ሄደ፣ ግን አልተቀበሉትም። አይገርም? ወደ ገዛ ወገኖቹ ሄደ፣ አልተቀበሉትም። ግን ለተቀበሉት ሁሉ ግን አለ በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። አያችሁ፣ እግዚአብሔር አምላካችን ነው። ለሁሉም አምላክ ነው፣ ጌታ ነው እግዚአብሔር አይደለ? አባት የሚሆነው ግን እግዚአብሔር መቼ ነው? በልጁ ስታምኑ ነው። ልጁን ስትቀበሉ ነው እንጂ እግዚአብሔርን አባቴ ማለት አይቻልም። አምላኬ ጌታዬ ልንለው እንችላለን፣ ግን በልጁ ካላመንን አባቴ ብለን እግዚአብሔርን መጥራት አንችልም። ለምን? ወደ ገዛ ወገኖቹ መጣለ፣ አልተቀበሉትም። የገዛ ወገኖቹ ለተቀበሉት ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። አያችሁ፣ መቀበል የሚለው ቃል ከዚህ ነው የመጣው። አያችሁ፣ ብዙ ጊዜ ሰዎች ጌታን ተቀበሉ ሲሉ ካፋቸው ዝም ብለው የሚናገሩ ይመስላሉ፣ ግን ቢብሊካል ነው፣ ከእግዚአብሔር ቃል የመጣ ነው። ለተቀበሉት ሁሉ እንጂ አለ ኢየሱስ ክርስቶስ ጌታ ነው። ለነማን? ለተቀበሉት። ስለዚህ መቀበል ያስፈልጋል ማለት ነው። ዝም ብሎ ክርስቲያን ነኝ ማለት ሳይሆን መቀበል፣ ክርስቶስን ወደ ህይወታችሁ መጋበዝ። እፈልግሃለሁ፣ የህይወቴ ጌታ ሁን፣ የነፍሴ አዳኝ ሁን፣ ና ምህረት አድርግልኝ፣ ይቅር በለኝ ብሎ በንስሐ ወደ ክርስቶስ በመመለስ ምን እንሆናለን? የእግዚአብሔር ልጆች ልንሆን እንችላለን። ወገኖቼ ይሄንን በደንብ እንድታጠኑት ራሳችሁ በቤታችሁ ፈልጋለሁ። ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጥቷቸዋል። አያችሁ፣ በክርስቶስ ካላመናችሁ፣ ክርስቶስን ካልተቀበላችሁት ግን የእግዚአብሔር ልጆች አይደላችሁም። በእርግጠኛ ነው መነግራችሁ ቃሉ ስለሚናገር። አዎ እግዚአብሔር ጌታችሁ ነው፣ አምላካችሁ ነው፣ አዎ ጌታዬ ነው ልትሉ ሲላላችሁ፣ አባቴ ለማለት ግን የልጁን መቀበል አለባችሁ። ለመዳን ግን ክርስቶስን መቀበል ያስፈልጋል። አይገርምም? ልጅ ከሆናችሁ የትም አትሄዱም። በቃ ልጅን እኮ ማን ይጥላል? ወገኖች አስቡት እስቲ። እኔ ልጄ ምን ያህል ነው የምወዳት?
ለልጄ ምን ያህል ነው የምጠነቀቅላት? አይገርምም? ለልጄ ያለኝን ሁሉ ነው የምሰጣት። ለልጄ ያለኝን ሁሉ አደርጋለሁ። በቤቴ፣ በገንዘቤ፣ በስራዬ፣ በምኔ ያለኝን ነገር ሁሉ ለልጄ ነው እጠነቀቅላታለሁ። ስታጠፋ ምራታለሁ፣ አስተምራታለሁ፣ አሳድጋታለሁ። ሃሌሉያ! ይህ ምህረት የምታገኙት በአባትነት ውስጥ ነው ወገኖቼ። እግዚአብሔር አባት ሲሆንላችሁ ይሄ ነው። እናንተ ክፉዎች ሆናችሁ ለልጆቻችሁ መልካም ነገር ማድረግ ስትችሉ የሰማይ አባታችሁ እሱ ደግሞ እንዴት ከዛ አብልጦ አያደርግም? አይገርምም? እኛ እንኳን ይሄን ሁሉ ለልጆቻችን እየራራን እንዲየተንሰፈሰፈን ክፉዎች ነው የሚለን የእግዚአብሔር ቃል። ክፉዎች አይገርምም? ክፉ ነን፣ ግን እንደዛ ነው የምናደርገው። እኛ ክፉ የተባለው እንደዛ ጥሩ ነገር ካደረግን መልካም የሆነው አባት ደግሞ ምን ያክል ነው የሚያደርገው? አይገርማችሁም? መልካም የተባለው አባት ምን ያክል ነው የሚያደርገው? ስለዚህ በዚህ አባትነት ክልል ውስጥ ለመግባት ልጁን ክርስቶስን መቀበል ያስፈልጋል። አባ አባ ብለን የምንጠራበት የልጅነት ስልጣን ተሰጠን ይላል እግዚአብሔር ቃል። ስለዚህ አባ አባ ብለን ለመጥራት ሁሉ ሰው አባ ብሎ መጥራት እግዚአብሔርን አይችልም። እግዚአብሔር አምላኬ ማለት ሁሉ ሰው ይችላል። እግዚአብሔር አባቴ ለማለት ግን ክርስቶስን መቀበል ያስፈልጋል ወገኖች። የዘላለም ሕይወት ለማግኘት ግን ክርስቶስን መቀበል ያስፈልጋል። በዚህ ቤተሰብ ውስጥ ለመግባት ግን ክርስቶስን መቀበል ያስፈልጋል። ይሄው ቃሉ ስለተናገረ ነው። ከእግዚአብሔር ቃል ነው ማወራችሁ። ያው ሁሉ የተሰራው በክርስቶስ ነው። ዓለማት የተሰሩት በክርስቶስ ነው። እኛ የተፈጠርነው በክርስቶስ ነው ወገኖቼ። እንደገና ድጋሜ የተወለድነው በክርስቶስ ነው። የዘላለም ሕይወት የምናገኘው በክርስቶስ ነው። የእግዚአብሔር ልጆች ተብለን የተጠራነው በክርስቶስ ነው ወገኖቼ። እግዚአብሔር ሁሉን ነገር በክርስቶስ በኩል ነው እየሰራው ያለው። ስለዚህ ከክርስቶስ ጋር ሪሌሽንሺፕ ያስፈልገናል እያልኳችሁ ነው። አያችሁ፣ በሃይማኖተኝነት አድገናል ብዙዎቻችን። እንደዛ ነው ያደግነው። ማደግና ማወቅ ይለያያል። አያችሁ፣ ከቤተሰቦቻችን ተከትለ ነው ያደግነው ነገር ያንን አውቀነው በመኖር ነው ኮምፎርታብል ሆነን ነው የለመድነው። ብዙ ጊዜ ግን በራሳችን ቁጭ ብለን በማንበብ በማጥናት ወደ ራሳችን በመመለስ እግዚአብሔር ምንድነው፣ ምን ይፈልጋል ከኔ፣ ምን ማድረግ አለብኝ የሚለውን ነገር ግን ማድረግ አለብን ወገኖቼ። ይሄን ነው በጣም ላሳያችሁ የምፈልገው። ኢየሱስ ክርስቶስ ጌታ ነው። ለዛሬ እንዳይረዝምብን እዚህ ላይ አቆመዋለሁ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ ቁጥር 12 ድረስ ዛሬ አውርተናል፣ ዲስከስ አድርጌያለሁ። ስለዚህ በቀጥለዋለሁ። በ13ን ደግሞ እንቀጥላለን። ኔክስት ዊክ እንቀጥላለን። እግዚአብሔር ይረዳናልና እናንተ ደግሞ እንድታነቡት ፈልጋለሁኝ። ስታነቡ አንዴ ብቻ አታንብቡት። ደግማችሁ ፎከሳችሁን ሰብስባችሁ በጣም ፎከሳችሁን ሰብስባችሁ ጸልያችሁ እግዚአብሔር ሆይ ግለጥልኝ፣ አስተምረኝ ብላችሁ አንብቡትና ልዩነት ታያላችሁ። አንብቡት። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እግዚአብሔር አባት ሆይ አመሰግናለሁ ስለዚህ ሰዓት፣ ስለዚህ ጊዜ፣ ስለዚህ ደቂቃ። ስምህ ለዘላለም ይባረክ። ይሄንን የተባረከውን ቅዱሱን ክቡር የሆነውን ቃልህን እንዳወራ ስለፈቀድክልኝ አመሰግናለሁ። አባ መንፈስ ቅዱስ አንደበቴን ልትጠቀም ስለወደድክ እግዚአብሔር አመሰግናለሁ። ክብሩን ሁሉ ላንተ ሰጠው ጌታ ሆይ፣ ክብሩን ላንተ ሰጠው። ሃሌሉያ። አንተ ልትልቅኛ ልናንስ ይገባናል። እግዚአብሔር እናመሰግናለን። ዛሬ ስለመጣው ቃል ስምህ ይባረክ። አባት ሆይ ለሚሰሙኝ ሁሉ ጥበብን፣ ማስተዋልን፣ ዕውቀትን እንድትሰጣቸው አባት ሆይ በኢየሱስ ክርስቶስም ልባቸው እንዲከፈት፣ አይምሯቸው እንዲከፈት፣ መጽሐፉን ይረዱ ዘንድ አይምሯቸውን ከፈተላቸው ተብሎ እንደተጻፈ በጌታ በኢየሱስም ቃልህን እንረዳ ዘንድ አይምሯችን ይከፈት። ከዚህ በላይ መረዳት ይሁን። ከዚህ በላይ ወደ አንተ መጠጋት ይሁን። አንተን ዝም ብለን ጌታ እግዚአብሔር አውቀዋለሁ በማለት ሳይሆን ቀርበን ማንነትህን በማወቅ ካንተ ጋር በመጠጋጋት እግዚአብሔር እንድንኖር እርዳን። በኢየሱስ ክርስቶስም የትኛውም የሚሰማ ሰው ዛሬ ልቡ ይከፈት፣ አይምሮ ይከፈት፣ አይናቸው ይከፈት፣ ጆሯቸው ይከፈት። ይሄንን የሚያዩበት፣ ይሄንን የሚያነቡበት፣ ያስቀመጡትን መጽሐፍ ቅዱስ እንደገና አንስተው የሚያነቡበት፣ የደበቁትን በኢየሱስ ክርስቶስም አንስተው የሚያነቡበት። ከዚህ ቀን ጀምሮ ዝም ብሎ ቤተክርስቲያን መመላለስ አይደለም፣ ዝም ብሎ ሃይማኖተኝነት ብቻ ሳይሆን በናዝሬቱ በኢየሱስ ክርስቶስም ግን በቃልህ አንተን ማወቅ፣ ቃልህን ማንበብ፣ ከቃልህ ጋር መጣበቅ በኢየሱስ ክርስቶስም ይሄ ለሕዝብህ እንዲሆን፣ ይሄ ለኔ እንዲሆን፣ ለልጄ፣ ለቤቴ፣ ለቤተሰቦቼ እንዲሆን ጸለይኩኝ በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ጌታ ኢየሱስ ዘመናችሁን ይባርክ። በጣም ደስ ብሎኛል።
እንቀጥላለን የዮሐንስ ወንጌልን በሚቀጥለው ሳምንት። ጌታ ዘመናችሁን ይባርክ። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስን የግል አዳኝ አድርጋችሁ መቀበል ለምትፈልጉ ወንድም እህቶቼ ይህንን ጸሎት ደግሞ አብረን እንጸልያለን። እግዚአብሔር አምላኬ ሆይ በፊትህ ቀርቤያለሁ። እኔ ኃጢአተኛና በደለኛ ነኝ። በማወቅም ባለማወቅም የሰራሁትን ኃጢአቴን ሁሉ ይቅር በለኝ። መተላለፌን ደምስስልኝ። ጌታ ኢየሱስ ስለኔ ኃጢአት እንደሞተ በሶስተኛውም ቀን ከሙታን እንደተነሳ ዛሬም ሕያው እንደሆነ በሙሉ ልቤ አምናለሁ። በአፌም እመሰክራለሁ። ከዛሬ ጀምሮ የሕይወቴ ጌታ አንተ ሁን። በክቡር ደምህም እጠበኝ፣ ልጅህ አድርገኝ። ስለተቀበልከኝ ከሰይጣን ነፃ ስላወጣኸኝ አመሰግንሃለሁ።